አሜን እንዳልን በአሜነ ሥላሴ አጽንቶ ይጠብቀን። ከሃይማኖት የወጡትን ወደ ሃይማኖት ሥላሴ ይመልስልን። ነፍሳትን ከኃጢአት ማሰሪያ የፈታ መድኃኔዓለም ሁላችንንም ከኃጢአት ማሰሪያ ይፍታን። ለሀገራችን ሰላም ይላክልን። የታሰሩትን ያስፈታልን። የታመሙትን ይፈውስልን። የተጨነቁትን ሁሉ መድኃኔዓለም ሰላም ይስጥልን። ገዳማችን በረድኤት አጽንቶ እስከ ምጽአት ድረስ ያቆይልን። ሀገራችን እግዚአብሔር የሚፈሰው እንደማቁሞ በሰላም በፍቅር በአንድነት ያጽናልን። ብርሃነ ትንሣኤውን ለልቡናችን፣ ለአእምሯችን፣ ለስጋችን፣ ለነፍሳችን፣ ለሰውነታችን ሁሉ ይግለጽልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ እግዚአብሔር ታባአነ እግዚኦ ውስተ መንሱት አምላደነ ነዋታን ኩሉ ስመ ዚአከ ተመሳለ ስብሐት ለዓለም ሰላም ቅዱስ ገብርኤል መልአከ ውእቱ የማርያም ሰላም ለኪ ሁናች በድንግል በሥጋኪ እግዚአብሔር ጸዋት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወሰልም ምሕረተ ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ጌታ ታገቢኛለሽ የሚባል ጥያቄ በቤተ ክርስቲያን አስተምሮ የለም። በወተ ብርሃን አውደ ምሕረት ላይ አዋሳ ገብርኤል አውደ ምሕረት ላይ ለድንግል ማርያም ተንበርከክ። አሁን ተንበርከከላት በኋላ በስድብና በመከራ ልታስበረክካት ነው። ጅላትኑ እናንተም በፍቅር አንበርክኩት እንጂ ቀለበት ክብር ተሰ ቀለበቱ የሚደረግልሽ እዚሁ አውደ ምሕረት አምደ ወርቁ ለቤተ ክርስቲያን ተቆጣውን ምንም አታመጡ። ምን ላድርገው እንዴ? ቁልቢ ገብርኤል ሄዶ ታገቢኛለሽ እዛ ሄደ ንስሐ ገብተ መቁረቢያ ነው እንጂ እሷን ተንበርክ መጠየቅ ቁልቢ ድረስ ሄደ። በደንብ እናየዋለን። አንዳንድ ነገር ነካ ማረገው መምህራኑን የተሻለ እንድጠይቁ ነው። ሁሉ ነገር በእኔ አቅም እዚህ ላይ አንስቼ አላበቃውም፣ አቅሙም የለኝም። ግን ኦርቶዶክሳዊ አይደለም። እጮኛሞች አስቡበት። ራስን ጠብቆ ራስን ገዝቶ ተጠናንቶ በአግባቡ ሽማግሌ ልኮ ቤተሰብ ሽማግሌ መርቆ ምክረ ካህን አግኝቶ የካህን ምክር አግኝቶ በቤተክርስቲያን ስርዓት እንድትጋቡ እንደግፋለን። ያለበለዚያ ግን በመስኮት ለሚወጡት መሰላል ደጋፊ አትሁኑ። የኛው ሰዎች አደግድገው ያጨበጭባሉ። ደግሞ አስኮ ገብርኤል ቁልቢ ገብርኤል አውደ ምሕረት ላይ ታገብኛለሽ ወይ እንዴ? መከነ ይሰነፈች ደየች ብዬ ላልተዋት የሚለው ቃል የሚገባው የጋብቻ ዕለት ነው። ሌላ መንበርከኪያ ጊዜ የለም። ልቡን ነው ማስበርከክ። ባልነቱን ነው ዝቅ ብሎ ለመኖር፣ ሚስቱን አክብሮ ለመኖር፣ ባዶ ነው መጋባት። የሚወድሽን አግቢ፣ የምትወዳትን በመንፈሳዊ ስርዓት አግባ እያልን ቅድመ ጋብቻ የአኗኗራቸውን ፍላጎት አለመነጋገር ትዳር ላይ ፈተና ያመጣል። ሻይ የጋበዘ ሁሉ ባል አይሆንም። ልብ ድካም እንዳይዛችሁ። አንዳንዶቹ ነገ እንጋባለን፣ እንደው ብንላፋ ምን ችግር አለ? እንደው ብንሳሳ ምን ችግር አለ? ችግርማ አለው። ወንድሞቼ የምታጫዋት ልጅ ከሰማይ የወረደች አይደለችም፣ ምድራዊ ነች። ጠንካራ ጎን እንደሚኖራት ሁሉ ደካማ ጠባይም ሊኖራት ይችላል። አንዳንዱ ደግሞ ፍርድ ቤት አልሄደም እንጂ ቤቱ የተፋታ ብዙ ነው። ያጨሽ ጓደኛሽ አመለካከትሽን አግኝቶታል? አይምሮሽን አስተሳሰብሽን ወዶታል? መርምሪ። ወይስ ቁመናሽን ብቻ ነው? ትዳር ዕውቀት ይፈልጋል። በይበልጥ እህቶች የሰማችሁ ነው። እሺ ለማለትም አትቸኩሉ። ዝም ብሎ እንደ ዳስጥ ዝም ብሎ መዘገን የለም። ደጅ የምታስጠኙ ግን በኩራት በትዕቢት አይደለም። ምንድነው? ልምድ፣ የጸሎት ልምድ፣ መንፈሳዊ አቋምህ። ውሎ የት ነው? ምሽት የት ነው? ልዩ ጉባኤ እንላለን፣ ልዩ ህይወት ጠፍቷል። መንፈሳዊ ጉባኤ እንላለን፣ መንፈሳዊ ህይወት ተጓድሏል። አስራት ክፈሉ፣ ምጽዋት መጽውቱ እንላለን፣ ቤታችሁ ግን ባዶ ሆኗል። ሰላም የለም፣ ፍቅር የለም፣ የጋብቻ መግባባት የለም። እዚህ ደግ ደና በጎ እንመስላለን፣ ቤታችን ግን ቀጋ ነን። የውጪ አልጋ የቤት ቀጋ በዝቷል። አንዳንድ ወጣቶች ማግባት አልፈልግም፣ ትዳር እንደነገሌ ከሆነ ጥንቅር ብሎ ይቅር ብለው እንደ ቆሜ ልቅር ያሉ አሉ። ለምን? የኛን አይተው። እሳት በአግባቡ ከያዙት ምግብ ያበስላል፣ መልካም መዓዛ ይፈጥራል። በአግባቡ ካልያዙት ያቃጥላል። ወጣትነትም እንዲህ ነው። መተጫጨት ለጋብቻ ዓላማ ነው። አስተውሉ። መተጫጨት ለፍቅረኝነት አይደለም።
መተጫጨት ጓደኛ ሆኖ ፎቶ እየተነሱ እንደ በየካፍቴሪያው እየዞሩ ለመኖር አይደለም። ብዙ መዘነጥ የማይወድ አለ፣ የሚወድ ደግሞ አለ። እሷ ጋር ሆኖ ስፕራይት ነው የሚያዘው። እስከ 12 ሰዓት ስፕራይት ይጠጣል። ከ12 ሰዓት በኋላ ሌላ ነው። ቬሎ የሚባል አልፈልግም የምትል ደግሞ አለች። አይኔ አልፈልግም በአበሻ በባህል የምትል አለች። ፍላጎቷ ምንድነው? ፍላጎቱ ምንድነው የሚለውን የሚያውቁበት ጊዜ ነው። ታዋቂ ሰባኪ ብለው ያገባዋሉ፣ ታዋቂ ዘማሪ ብለው ያገባዋሉ። አሁን ግን እንጃላቸው እግዚአብሔር ይሆናቸው። እንደዚህ ያለ አይነት ነው። አንዳንዴ ነጭ ነጩ የሚባለው ነገር ጥሩ ነው። መተጫጨት ማለት መጋባት አይደለም። በዋዜማው ሊቋረጥ ይችላል ካልተግባቡ፣ እግዚአብሔር ካልፈቀደ፣ ሁኔታዎች ካላግባባቸው። ስለዚህ ዓላማቸው ለቅዱስ ጋብቻ ከሆነ እግዚአብሔር ፈቅዷል። ዓላማቸው ንብረት ላይ፣ ቁመና ላይ፣ መኝታ ላይ፣ መጫወት ላይ ብቻ ከሆነ እግዚአብሔር አልፈቀደም። ደስ ሳይሉት የበሉትም ጤና አይሆንም እንኳን ያገቡት። ያንተን ሔዋን ስታገኝ ወደ ሌላም አታስብም። እንደ አዳም ወደ ምስጋና፣ ወደ ቀጣይ ህይወት የኔ ናት የኔ ነው የሚለው ልብ ያረጋግጣል። የዚህ ተቃራኒ ግን እርግጠኛ ያለመሆን፣ መጠራጠር፣ ስጋት፣ ፍርሃት። አንዳንዶች እኮ ለጋብቻ ዋዜማ ላይ ሆነው ላገባ ተዘጋጅቻለሁ ግን አላምነውም ይለዋል። ጊዜ ሰጥቶ ማሰብ ነው። እግዚአብሔር ያልፈቀደው ከሆነስ ችኩል ለመጉደል ይቸኩላል ይላል። እንዲህ ያለ ነገር በአንድ ጀንበር አይወሰንም። እንደው ቃሉ ደስ ባይልም በቲፎዞም አይወሰንም። ርብቃ ቤተሰቦቿ ስለወደዱለት ሳይሆን ራሷ ስለወደደችው ያገባቸው። ዘፍጥረት 24 ላይ የምትወዳትን ማግባት ያለበት የምትወጂውን ነው። እናቱ ስለወደዱት የሰፈር ሰው ስለወደደው አይደለም። ያ ሌላ ጉዳይ ነው። ብዙዎቹ ታዲያ ሌላ ሰው የወደደላቸውን እሷ ግን እኔ ፍርሃት አለኝ፣ አላምነውም፣ እጠራጠራለሁ፣ ምንም አይናፍቀኝም፣ ግን ልንጋባ ነው፣ ጠጅ ተጥሏል፣ ካርድ ተበትኗል ይላሉ። ጠጁም ቢበላሽ ካርዱን ቢሰበሰብ ይሻላል ህይወትሽ ከሚበተን። ግልጹም ማወቅ ስላለብን አሁንም የኔ የሆነችው አጣት ብለህ ልትወስን አይገባም። ያንተ ያልሆነች ከሆነስ፣ ያንተ ሌላ ከሆነችስ፣ ብቃት የለህምና ብቃት የለንምና የግድ እሷ ላይ ልንወስን አንችልም። እግዚአብሔር ያንተ አይደለችም ወደ ስህተት አትሄድ እያለ ከሆነስ፣ አታስከፋት፣ አንተም አትከፋ፣ ሌላ ውድቀት ውስጥ አትግቡ እያለ ከሆነስ። ስለዚህ እንዲሁም በአንድ ወገን በዚህ መንገድ ማየት ይገባል። ፈቃድ እግዚአብሔር ልብን በማዳመጥ በሁለቱም የልቦና ፈቃደኝነት ሔዋንም ደስታውን አዳምም ደስታውን ወይም ደግሞ አብሮነታቸውን ቀጥለው ልጆች እያፈሩ እንደቀጠሉ ሁሉ እና አቤል እንደተወለዱ ሁሉ አሁንም እንደዚሁ የራሱን ሲያገኝ ልብ ያርፋል፣ እፎይታ ይሰማል።